ኖቼ እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። እንደገና ይሄ የሶስተኛው ክፍል ወይም ደግሞ ኒውተር ወይም ደግሞ ጾታው ከአንስታዊ ወይም ከወንድ ወይም ከሴት ያልሆነ ግሪኮች እንደ ግሪኮች እንግዲህ እኛ ስንማር እንደ አማርኛ አይደለም የምንማረው፣ እንደ ሌላ ቋንቋ ነው። የሌላውን ቋንቋ ባህሪ፣ የሌላውን ቋንቋ ዘይቤ፣ የሌላውን ቋንቋ እንትን ነው እንጂ እንደኛ አምጥተን አይደለም። ስለዚህ ግሪኮች በሶስት ይከፍላሉ እንትኖችን። የመጀመሪያው ይኸው ማስኩላይን ነው፣ ተባታይ ጾታ ነገሮች በተባታይ ጾታ። እዚህ ደግሞ ፈምንን የአንስታይ ጾታ ወይም የሴቶች ሴት አንድ ነገር እንደ ሴት እንትን ሲል በሴት ጾታ ሲጠራ፣ ይሄ ደግሞ ኒውተር ወይም ደግሞ ጾታ የለሽ ብለው ግሪኮች እንትን የሚሉት ማለት ነው፣ የሚመድቡት ማለት ነው። እና እነዚህ በዚህ በሚሆንበት ጊዜ በዚህኛው መልኩ እንጠቀማለን ማለት ነው። አንድ ቁጥር በሶስተኛው ክፍል አሁን እንቀጥላለን። ይሄ ሄን ኖሚኔቲቭ ነው። ሄን መጀመሪያ የምንሄደው በሲንጉላር ወይም በነጠላ ነው። በነጠላ ሄን አንድ፣ ሄኖስ የአንድ፣ ሄኒ ለአንድ፣ ሄን አኪዜቲቭ ለዳይሬክት ኦብጀክት የሚሆን ማለት ነው። ሄን፣ ሄኖስ፣ ሄኒ፣ ሄን፣ ሄን፣ ሄኖስ፣ ሄኒ፣ ሄን፣ ሄን፣ ሄኖስ፣ ሄኒ፣ ሄን፣ ሄን፣ ሄኖስ፣ ሄኒ፣ ሄን። እንደዛ እያላችሁ ቀስ እያላችሁ እንትን በሉት፣ ተለማመዱት። ይሄ ምንድን ነው? የነጠላ ሲሆን አንድ ቁጥር በኒውተር ነጠላ ሲሆን ያለፉትን ሄዳችሁ ማየት ትችላላችሁ። አፕሎድ አድርጊያችኋለሁ። ዩቱብ ላይም ቲክቶክ ላይም አፕሎድ አድርጊያለሁ፣ መከታተል ትችላላችሁ። በዩቱብ ላይ ያለው ኦርጋናይዝ ስለሆነ ሄዳችሁ እንትን ማለት ትችላላችሁ። ስለዚህ ሄን አንድ፣ ሄኖስ የአንድ፣ ሄኒ ለአንድ፣ ሄን አኪዜቲቭ ወይም ዳይሬክት ኦብጀክት። ይሄ ነው። ይህንን ፓርስ አድርጉልኝ፣ ይችንን ፓርስ አድርግልኝ፣ ፓርስ አድርጉ ስትባሉ እንዴት ነው ፓርስ የምታደርጉት? ይችኛውን ኒውተር ኖሚኔቲቭ ሲንጉላር፣ ኒውተር ኖሚኔቲቭ ሲንጉላር። ይሄኛውን ስትባሉ ደግሞ ኒውተር ጄኔቲቭ ሲንጉላር፣ ኒውተር ጄኔቲቭ ሲንጉላር። ይሄኛውን ስትባሉ ኒውተር ዳቲቭ ሲንጉላር፣ ኒውተር ዳቲቭ ሲንጉላር። የመጨረሻውን ፓርስ አድርጉ ስትባሉ ኒውተር አኪዜቲቭ ሲንጉላር በማለት በእንትን ላይ ትለያያላችሁ ማለት ነው፣ ታመጣላችሁ ማለት ነው። ለምሳሌ የት ላይ እናገኘዋለን ፓርስ የምናደርገው? ወደፊት እንሰራዋለን። ኤፌሶን ከዚህ ላይ አለ። አሁን ሄን ባፕቲዝማ፣ አሁን የተማርነው ይሄ ነው። ሄን ባፕቲዝማ፣ ይሄ ማለት ይሄ ኒውተር ነው ማለት ነው። ኒውተር ኖሚኔቲቭ ሲንጉላር ኒውተር። ባፕቲዝም ጾታ ሴት ወይም ወንድ አይደለም፣ በኒውተር ነው የሚሉት ግሪኮች። ሄን ባፕቲዝማ ሲሉ አንድ ጥምቀት። ኤስ ኩሪዮስ በተማርነው መሰረት አንድ እግዚአብሔር። ሚያ ፒስቲስ አንድ መንፈስ። ሚያ ምንድን ነው? ፈምነን ነው፣ ሴት ነው፣ በሴት። ስለዚህ አንድ መንፈስ ልበል፣ አንድ እምነት ማለት ነው። አንድ እምነት መንፈስ አይደለም፣ ፕኑማ ነው። ያነ ኒውተር ነው። ፕኑማ በዚህ ነው ምንትን የሚለው። ሚያ ፒስቲስ አንድ እምነት፣ ኤን ባፕቲዝማ አንድ ጥምቀት፣ ኤስ ኩሪዮስ
ኤስ ኪሪዮስ አንድ ጌታ፣ ሚያ ፒስትስ አንድ እምነት፣ ኤን ባፕቲዝማ አንድ ጥምቀት። ስለዚህ ሁሉንም ከዚህ ታገኙታላችሁ ማለት ነው። ሶስቱንም አሁን ለያይተን ለማንኛውም እንጨርስና ወደ ዙረን እንመጣበታለን። ስለዚህ ኤን ማለት ነጠላ ነው ማለት ነው። ኤኖስ ነጠላ ነው። ኤኒ ነጠላ ነው። ሄን ነጠላ ነው። ሄን ነጠላ፣ ሄኖስ ነጠላ፣ ሄኒ ነጠላ ዳቲቭ፣ ሄን ነጠላ አኪዜቲቭ። ነጠላውን በዚህ መልኩ እንትን ትላላችሁ። ብዙ ቁጥር ኢዮታ ኢፕሰሎን ኑ አልፋ ሄና። ለምንድን ነው ሄ የሆነው? ምክንያቱም ከላይ ያለችው ወደ ቀኝ ራፍ ስለሆነች ብሪዚንግ ማርኳ ሄና ብዙ ሲሆን ነው ማለት ነው። ሄኖን ብዙ ጀነቲቭ። ሄኒሲ ኦር ሄኒሲን፣ ይሄ ካለፈው በተማርነው ጋር እዚህ የተማርነው ሄኒሲ የማስኩላይን አንድ ናቸው ማለት ነው። ተመሳሳይ ይሆናሉ። ስለዚህ ተጨማሪ ስራ እንሰራለን ማለት ነው። ጀነቲቭ ተመሳሳይ ሲሆኑ ተጨማሪ ስራ ዳቲቭ ነው ወይስ ማለት ኖሚኔቲቭ ነው ወይስ ኒውተር ነው ለሚለው ተጨማሪ መለያ ነጥብ እናደርጋለን። ወደፊት እናየዋለን። ሄኒሲ ኦር ሄኒሲን፣ ሄና ላይ ያለውና እዚህ አንድ ሆነ። ኒውተር ፕሉራልና ኖሚኔቲቭ ፕሉራልና ኒውተር አኪዜቲቭ ፕሉራል አንድ ናቸው። ስለዚህ ተጨማሪ ስራ እንሰራለን ማለት ነው። አንድ ተመሳሳይ ከሆኑ እንዴት አድርገህ ትለየዋለህ? ከዛ በላይ ቃሉን የምናውቅበት ሌላ መንገድ እንትን እንላለን። ስለዚህ ሄና፣ ሄኖን፣ ሄኒሲ፣ ሄና፣ ሄኖን፣ ሄኒሲ፣ ሄና። የመጀመሪያው ልምጣ። ሄኖስ፣ ሄኒ፣ ሄኖስ፣ ሄኒሲ፣ ሄኒ፣ ሄኖስ፣ ሄኒ፣ ሄን። ወደዚህ በፕሉራል በብዙ ቁጥር ስንመጣ ሄና፣ ሄኖን፣ ሄኒሲ፣ ሄና። ይሄ ነው እንግዲህ። ይህንን በደንብ አድርጋችሁ ደጋግማችሁ በሉት። አሁን ቀጣይ ወደ ፕራክቲስ መጥተን እናያለን ማለት ነው። በዚህ እንጨርሳለሁ። ጥያቄ ካላችሁ ጠይቁ። በደንብ አድርጋችሁ ተማሩ። ደህና ሁኑልኝ። የጌታ ሰላም ከሁላችሁ ጋር ይሁን። የኢየሱስ ክርስቶስ ሰላም ባይ